ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወርዳህ ወሰላቱ ወሰላሙ ዓላ መን አርሰለሁ ላሁ ረሕመተን ሊልዓለሚን ነቢይና ሙሐመድን ወዓላ አሊሂ ወአስሓቢህ ወመን ተቢዐ ዲነሁ ቢኢሕሳንን ኢላ የውሚ ዲን ወበዕድ። አተቅሊዱል አዕማ የዛሬው ርዕሳችን ጭፍን ተከታይነት ይላል። ማለት አንድ ሰው የሚከተለውን ነገር ምንነቱን ሳያውቅ መነሻው ምንድነው ሳያውቅ ምንጩ ከየት ነው የሚለውን ነገር ሳያውቅ እንደው ብቻ ሰው ስላደረገው ብቻ ብሎ ማድረግ ወይም እነከሌ ስላደረጉት ብቻ ብሎ ያደርገዋል። በሌላ አባባል የገደል ማሚቶነት እንደማለት ነው። የገደል ማሚቶ ማለት መቼም ሁላችሁም ታውቃላችሁ ቢያስባለሁኝ የሆነ ጫካ ውስጥ ሂደህ የሆነ ድምጽ ብታስተጋባ ጫካው አብሮህ ያስተጋባል። ወይም ኦና ቤት ባዶ ቤት ገብተህ የሆነ ድምጽ ብትገልጽ ብትናገር ቤቱ አብሮህ ይጮሃል። ምክንያት አልባ የሆነ ማለት ነው። ምክንያት አልባ የሆነ ጭፍን ተከታይነት አተቅሊድ አልአዕማ ይባላል። ተቅሊድ ማለት መከተል መቀበል ሲሆን አልአዕማ ጭፍን ቲፎዞነት መወገን ምንጩ ከየት ነው ምንድነው ሐቅ ነው ባጢል ነው እውነት ነው ውሸት ነው የሚባለው ነገር ሳያጣሩ ዝም ብሎ ማጨብጨብ ማለት ነው። ይህ በእስላም የተወገዘ የሆነ ባህሪ ነው። ይህን አስመልክቶ ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ እንዲህ ይላል፣ ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ አላሁ ወኢላ ረሱሊ ቃሉ ሐስቡና ማ ወጀድና ዐለይሂ አባአና አወለው ካነ አባኡሁም ላ ያዕለሙነ ሸይአን ወላ የህተዱን። ሱረቱል ማኢዳ 104ኛው አንቀጽ ላይ አላህ እንዲህ ይላል፣ ወኢዛ ቂለ ለሁም ሲባሉ ተዓለው ኑ ሲባሉ ሙስሊም ያልሆኑ አካሎች ሊሆኑ ይችላሉ። ማንኛውም አካል ኑ ሲባሉ ኢላ ማ አንዘለ አላህ ስብሓነሁ ወተዓላ ወዳወረደው ቁርአን ወኢለ ረሱል ወደ አላህ መልእክተኛ ወደ ሐዲስ ወደ ቁርአን ወደ ሐዲስ ወደ ኪታብ ወደ ሱና ወደ ደሊል ወደ ማስረጃ ኑ ተብሎ ሲጠሩ ቃሉ ብለው ይላሉ ሐስቡና ለእኛ ይበቃናል ማ ወጀድና ዐለይህ ያገኘንበት ነገር ይበቃናል አባአና አባቶቻችን ሲሰሩት ሲያደርጉት ወይም ሲናገሩት የነበረው ነገር በቂያችን ነው፣ ቁርአንንም ሆነ ሐዲስን አንቀበልም ይላሉ። አላህ ምን ይላል? አወለው ካነ አባኡሁም እረ እነዚህ ሰዎች ወላጆቻቸው ከቅድመ አያቶቻችን ያገኘነው ይበቃናል ብለው ሲሉ ቅድመ አያቶቻቸው ወላጆቻቸው ሁነው ቢሆንስ ምን ሁነው ላ ያዕለሙነ ማያውቁ ሸይአን ምንም ነገር ማያውቁ ጃሂሎች መሃይሞች ምንም ነገር ማያውቁ ቢሆንም ይከተሏቸዋል ማለት ነው። ወላ የህተዱን ቀናውን መንገድም መመራት ማይችሉ ጥሩና መጥፎን መለየት ማይችሉ የትኛው ጥሩ ነው የትኛው መጥፎ ነው ማለትን መለየት የማይችሉም ቢሆኑ የቅድመ አያቶቻችን እያሉ በጨለማ ይጓዛሉ ማለት ነውን? የሚገርሙ ናቸው የሚል የሆነ አገላለጽ ይገልጻል አላህ ስብሓነሁ ወተዓላ። ይሄ የተወገዘ ነው ማለት ነው። አላህ አወገዛቸው። አባቶቻችን አያቶቻችን የነበሩበትን ነው የምንከተለው፣ ወደ ቁርአን ወደ ሐዲስ የምትጣሩንን አንሰማም ብለው ሲሉ አላህ አወገዛቸው። ምን ይላል? ዋሂድ ዩኽቢሩና አላህ ስብሓነሁ ወተዓላ በዚህ በቁርአን አንቀጽ እየነገረን ነው አን ሓሊል ሙሽሪኪነ በአላህ የሚያጋሩ ሰዎች ባህሪያቸው ምን እንደሆነ እየነገረን ነው። በጣም ትኩረት ልንሰጠው ይገባል። ሁሌም ይሄው ነው። አተዋሰው ቢሂ በልሁም ቀውሙን ጣጉን ይላል አላህ በሌላ በቁርአን አንቀጽ። እነዚህ እንደው ሽርክ ላይ የተሰማሩ ሰዎች ሽርክን ላለመተው ሽርክን ለማጧጧፍ የድሮ ሰዎች የሚናገሩትን የዘንድሮም ሰዎች ይናገሩታል። ድሮ የነበሩ በሌሎችም አንቢያዎች ዘመን የነበሩ በነቢ ሙሐመድ ዘመንም የነበሩ ሙሽሪኮች የሚሉትን አባባል ነው አሁን በእኛ ዘመን በእኛም ዘመን ያሉ ሙሽሪኮች የሚናገሩት። እንደው ተመካክረው ነው ወይስ የሽርክ መንገድ ይው ስለሆነ ነው?
አንድ ነውና የሽርኩ ጉዞ ማለት ነው። አን ሓሊል ሙሽሪኪን የሙሽሪኮች በአላህ ላይ የሚያጋሩ ሰዎች አሕዋላቸው ምንድን ነው? ሒነማ ቃለ ለሁም ረሱሉ ሰለላሁ ዐለይሂ ወሰለም የአላህ ስብሓነሁ ወተዓላ መልእክተኛ ብለው ባሏቸው ሰዓት ተዓሉ ኑ ብሎ ሲጠሯቸው የአላህ መልእክተኛ ኢለል ቁርአኒ ኑ ወደ ቁርአን በቁርአን ተመሩ ቁርአንን ተከተሉ ብሎ ሲጠሯቸው ወተውሒድላሂ ዐዘ ወጀል አላህን ስብሓነሁ ወተዓላን በብቸኝነት አምልኩት በአላህ ላይ አታጋሩበት ወዱዓኢሂ ስትለምኑም አላህን ብቻ ለምኑ ወሕደሁ እሱም ብቻ ለምኑ ተብለው ጥሪ ሲደረግላቸው ፈቃሉ ብለው መልስ ሰጡ የክፊና ለእኛ ይበቃናል ዓቂደቱል አባኢ የቅድመ አያቶቻችን እምነት በቂያችን ነው አንቀበልም ቁርአንን አንቀበልም ሐዲስን አሉ ፈረደ ዓለይህም ልቁርአኑ ቁርአን ደግሞ አላህ እዛው መልስ ሰጣቸው ቃኢለን እንዲህ እያለ እነ አባአኩም የእናንተ ቅድመ አያቶቻችሁ እኮ የነበሩበት እምነት ወይም ሂደት ጉዞአቸው አቋማቸው አመለካከታቸው ጁሃሉን መሃይማን ነበሩ ጃሂሎች ነበሩ ላ ያዕለሙነ አያውቁም ሸይአ ምንም ነገር አያውቁም ጭፍን ናቸው ድፍን ነበሩ ምንም ነገር አያውቁም ላ ያዕለሙነ ሸይአ ምንም ነገር አያውቁም ወለም የህተዱ ምንም ስለማያውቁ አልተመሩም ኢላ ጠሪቅ ልሐቂ ወደ ሐቁ መንገድ አልተመሩም ስለዚህ እናንተ የቅድመ አያቶቻችን መንገድ ብላችሁ ስትሉ ያን የጨለማውን ያ ምንም ማይታወቅበት ድፍን መንገድ ነው እንፈልጋለን ወይም በዛ እንብቃቃ ለምትሉት ይህማ የጨለማ ጉዞ ነው አያዋጣችሁም የመጣላችሁን ቁርአንና ሐዲስን ብትከተሉ ነው የሚያዋጣችሁ ይላል ልብ በሉ እንግዲህ ይህ አሁንም የቁርአን አንቀጽ ሁለተኛ ላይ ምን ያስገነዘበናል እነ ከሲር ምን المسلمين በአሁኑ ሰዓት አብዛኛው ሙስሊም ወቀዑ ወድቀዋል في هذا التقليد الأعمى በዚህ ጭፍን መከተል ውስጥ ነው ያሉት በአሁኑ ሰዓት እንደምታውቁት ብዙ ሰዎች የድሮን ነው የምንከተለው ይላሉ አይደለም ሙስሊሞቹ ሙስሊም ያልሆኑትም ሽርክንና ቢድዓን በማስፋፋት ዙሪያ አይዟችሁ የሚለው ሙስሊም ያልሆነውም አካል የድሮ መንገድ ነው የሚሻለው አዲሱን አትከተሉ የድሮ ይላሉ የድሮ ብሎ ሲሉ የእስላምን የድሮነት ሳይሆን የሽርክን የድሮነት ነው የቢድዓን የድሮነት ነው የቢድዓ የድሮ ማለት ያው በቅርብ ቀን የመጣውን አዲሱን ማለት ነው እንጂ የድሮ እውነትም የድሮ ቢሆንማ የሚፈልጉት እንደ እስላም የረሱል ናቸው የድሮ ሰሃቦች ናቸው የድሮ ታቢዕዮች ናቸው የድሮ የነሱን መንገድ እንከተል ማለት ፈልገው ቢሆን ኖሮ እሰየው ነበር ምንለው ሰለፍ ማለት ይሄ ነው ሰለፎችን እንከተል ማለት የድሮችን እንከተል ነው ግን ድሮ የማን ድሮ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችና ታቢዕዮች የነበሩበት ነው አሁን ግን ሽርክን የሚያራምዱ ሰዎች ቢድዓን የሚያራምዱ ሰዎች የድሮ ብለው ሲሉ አዲሱን ለማለት ነው አዲሱን ለማለት ነው ለምን የድሮ የሚለውን ቃል ተጠቀሙ ተውሂድ ጠፍቶ ጨልሞ ከእንደገና ነው ያበበው ሱናም ጠፍቶ ደብዝዞ ከእንደገና ነው ያበበው كما قال الرسول صلى الله عليه وسلم بدأ الإسلام غريبا وسيعود غريبا فطوبى للغرباء ይላሉ እስላም ድሮም የነበረ ነው እኔ ማስተማር ስጀምር አዲስ ተብሎ ተሰየመ ካሁን በኋላም ይሁ እስላም ይሁ ተውሂድ እንግዳ ይሆናል በወቅቱ ተውሂድን እንግዳ በሆነበት ሰዓት ተውሂድና ሱናን የሚከተሉ ሰዎች እንደ አዲስ ይቆጠራሉ ታዲያ እነዚያ ሰዎች ጡባ የሚባል ጀነት ሆነላቸው ወይም ምንኛ ያማሩ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሽርኩ ተስፋፍቶ ቢድዓው ተስፋፍቶ
ነባሩ ተውሂድ የድሮ ሱና ሚያስተምር ሰው ሲመጣ ሽርኩ መጤው የድሮ ተባለ፣ የድሮ ደግሞ አዲስ ተባለ። ስለዚህ አሁን የአባቶቻችን ነው የሚሉት ሰዎች ማለት የሚፈልጉት ምንድን ነው? ሽርክን ነው የምንፈልገው፣ ብድዓን ነው የምንፈልገው ለማለት ነው እንጂ ሱናንና ተውሂድንማ የድሮውን ያን ሐቂቃ የድሮንማ ቢሆን ኖሮ ምንኛ ባማረ። አንዳንዴ ፈቀድ ሰሚዕቱ አሐደ ዱዓት የኽጡብ ፊ ሙሓደረትን ቃኢላ አንድ ሙሓደራ ከሚያደርጉ ወይም ሙሓደራ ማለት እንደዚህ ዳዕዋ ከሚያደርጉ በፕሮግራም መልእክት ከሚያስተላልፉ ሰዎች እንዲህ የሚል ነገር ሰምቻለሁ ይላል ባለክታባችን። ሀል ካነ አባኡኩም አባቶቻችሁ ነበሩን? ያዕለሙነ ያውቁ ነበርን? አነ አላህ ለሁ የዱን የእናንተ የድሮ አባቶቻችሁ አላህ ስብሓነሁ ወተዓላ እጅ ያለው መሆኑን ያውቁ ነበር ወይ ብሎ ይጠየቀን። አሁን ምን ለማትፈልጎ ነው? የሕተጁ ቢአባኢሂ በቅድመ አባቶቹ እነሱን እንደ ማስረጃ ይጠቅሳል። ዐለል ኢንካር አላህ እጅ አለኝ ብሎ በቁርአን የተናገረውን አላህ እጅ የለውም ለሚለው ሐሳቡ አባቶቻችሁን ይሉ ነበርን ይላል። አይሉም ከተባለ በቃ የለም ሌለው አላህ በቁርአን የተናገረውን ነገር በል የዳሁ መብሱጠታን አላህ ስብሓነሁ ወተዓላ እጆቹ የተዘረጉ ናቸው ብሎ እያለ የዳሁ ብተስኒያ ሁለቱም እጆቹ የተዘረጉ ናቸው ብሎ እያለ የአላህን እጅ የራስ የሆነ ከየትኛውም የፍጡራን እጅ ጋር ማይመሳሰል የሆነውን የአላህ አለኝ ያሉ የእጅ ባህሪን ለማውገዝ እንደ ማስረጃነት የተጠቀመው አባቶቻችሁ እንዲህ ይሉ ነበር ወይ? አይ ሲሉት በቃ የለም ነው እንጂ ቁርአንን ትቶታል፣ ሐዲስን ትቶታል። مع أن القرآن ቁርአን ከመሆኑም ጋር أثبت ذلك ይህን ቁርአን አስረግጧል። في قوله تعالى እንዲህ በማለት አላህ عن خلق آدم የአደምን አፈጣጠር ሲገልጽ ما منعك አላህ ለኢብሊስ ምን ይለዋል? ما منعك ምንድነው የከለከለህ? أن تسجد ስጁድ ውረድ ብዬ ሁሉንም መላይካዎችንም አንተም ጭምር ሳዛችሁ አንተ ስጁድ አልወርድም፣ ሌሎች መርሐባ ብሎ ስጁድ ሲወርዱ አንተ ስጁድ አልወርድም ብለህ እንድትል ያደረገ ምንድነው? ሊማ ኸለቅቱ ብየደየ በእኔ እጆቼ በእጆቼ በእጄ ለፈጠርኩት አደም ስጁድ ውረዱ ብዬ ስል አልወርድም እንድትል ያደረገ ምንድነው የከለከለ? በማለት አላህ ሱረቱ ሷድ ላይ በግልጽ የገለጸው ጉዳይ ሆኖ ሳለ ይህን የአላህን እጅ ለመካድ አባቶቻችሁ እንዲህ ይሉ ነበር እንዴ እያለ እንደ ማስረጃ ያቀርባል። ናም አላህ ስብሓነሁ ወተዓላ እጅ አለው። የአላህ እጅ ግን ወላ ቱሽቢሁ አትመስልም፣ የዱሁ የአላህ እጅ የደ መኽሉቃቲሂ ከፍጥረታቱ እጆች የየትኛውንም እጅ አይመስልም። የአላህ ስብሓነሁ ወተዓላ እጅ አይደለም የአላህ እጅ ከፍጡራን እጅ ጋር ሊመሳሰል ይቅርና የፍጡራን እጅ እንኳን ያንዱ ካንዱ ጋር አይመሳሰልም። ሁሉም እንደየራሱ ነው። እንደምታውቁት የሰው ልጅ እጅ አለው፣ እንስሳዎችም እጅ አላቸው፣ የፊት እግራቸው ነው። እንዲሁም እጄታ የሚባል አንዳንድ ማቴሪያል አለ አይደለም? እጄታ አለ የሚባለው እጄታው ያለ እጄታ የሚባል አለ። ድስት በለው ማንቆርቆሪያን ብሎ ነገር እጄታ የሚባል ነገር አለው አለ። ብዙ እጅ የምንላቸው እጅ በማለት የሚገለጹ ብዙ ፍጥረታት አሉ። እጅ የሚባል ነገር የሚነገርላቸው ያላቸው ያንዱ እጅ ግን ከሌላው እጅ ጋር አይመሳሰልም። ያንዱ እጅ ከሌላው እጅ ጋር አይመሳሰልም። የእቃዎች እጅ እንደየራሳቸው ነው። የሰው እጅ እንደየራሱ ነው። የእንስሳዎችም እጅ እንደየራሳቸው ነው። የሁሉም እጅ የየራሱን ባህሪ ይመስላል እንጂ ያንዱ ካንዱ ጋር አይመሳሰልም፣ ይለያያል። ወሊላሂል መሰሉል አዕላ አላህ ደግሞ ከዚህ ሁሉ የላቀ ነው። ስለዚህ አላህ ሱብሓነሁ ወተዓላ እጅ አለኝ ማለቱ ይህን መቀበል
የአላህ እጅ ከፍጡራን እጅ ጋር ይመሳሰላል ማለት በፍጹም አይደለም። እንዳልሆነ ደግሞ እኛ አይደለም ብለን ምን ሞግተው ሙገታ ሳይሆን አላህ ራሱ እንደማይመስል ስለነገረን ነው። لقوله تعالى الله سبحانه وتعالى እንዲህ ይላል ليس كمثله شيء አላህን የሚመስል ማንም ምንም የለም وهو السميع البصير አላህ ሰሚና ተመልካች ወይም የሚያይ ጌታ ነው ይላል። አዎ አላህ ይሰማል አለ። የአላህ መስማት ግን ከማንም ከምንም መስማት ጋር አይመስልም፣ አይመሳሰልም። አላህ ያያል። የአላህ ማየት ከማንም ከምንም ማየት ጋር አይመሳሰልም። ልክ እንደዚያው የአላህ እጅ ከማንም ከምንም እጅ ጋር አይመሳሰልም ነው። ይህን በግልጽ አላህ የተናገረውን ነገር በቁርአን በግልጽ ያሰፈረው ነገር ከመቀበል ፋንታ ይህን ላለመቀበል እንደ ማስረጃ የሚጠቅሱት ማንን ነው? ግለሰቦችን። እነከሌ እንዲህ ብለዋል፣ እነከሌ ሼኽ፣ እነከሌ ወልይ፣ እነከሌ እያሉ አላህ የተናገረውን ያስተባብላሉ፣ ይክዳሉ፣ ወይም ላለመቀበል ይሸሻሉ። ሶስተኛው ከዚህ የቁርአን አንቀጽ የምንወስደው ወሁናከ ነውዑን አኸሩ ምን ተቅሊድ፣ ሌላ ደግሞ ጭፍን የመከተል አይነት አለ። አዳር እጅግ በጣም ጎጂ የሆነ ሁወ እሱም ተቅሊዱ ልኩፋሪ ከሃዲዎችን መከተል ነው። ፊልፉጁሪ በአመፀኛነታቸው በእንቢተኛነታቸው በሚሰሩት አጸያፊ ወንጀል መከተል እጅግ ጎጂ የሆነው ጭፍን መከተል ነው። ወሱፉሪ መራቆታቸው ራቆታቸውን ሲሄዱ ከሃዲዎች እነሱም ለመምሰል ተብሎ ራቁት መሄድ። ወሊባስ ደይቂ ጠባብ የሆነ አለባበስ እነሱ ለብሰውታል በሚል መከተል እጅግ ጎጂ የሆነ ጭፍን መከተል ነው። አንድ አባባል አለ፣ አልመግሉቡ ሙለዑን ቢሑብ ልጋሊቢ ይላሉ። ተሸናፊ አካል የስነ ልቦና ሽንፈት ውድቀት ውስጥ የገባ አካል አሸንፎኛል ብሎ ያሰበውን አካል በጭፍን በመከተል ላይ የተጠመደ ነው ይላሉ። ጥሩ ማለት ያ ያሸነፈው አካል ጥሩ ያለው ነው። መጥፎ ማለት አሸናፊው መጥፎ ያለው ነው እንጂ ለራሱ ጥሩና መጥፎ የሚልበት አቋምም ሞራልም የለውም። ተሸንፏል፣ ወድቋል። በሌላ አባባል በባሪያነት ስር ውስጥ ገብቷል ማለት ነው። ተገዝቷል። ይህ ነው ምን የሚያስከትለው? ጭፍን መከተልን የሚያስከትለው። አላህ ስብሓነሁ ወተዓላ ግን በቁርአን አማኞችን ሙስሊሞችን የገለጸው ኢነል ዒዘተ ሊላህ፣ የበላይነት የሞራል የበላይነት፣ የስሜት የበላይነት፣ የጥንካሬ የኢማን የበላይነት ያለው የሁሉም ነገር የበላይነት ያለው ሊላህ ለአላህ ስብሓነሁ ወተዓላ ነው። ወሊረሱሊሂ ለአላህ መልእክተኛ ነው። ወሊልሙእሚኒን ለአማኞች ነው ይላል አላህ። በሌላ በቁርአን አንቀጽ ወአንቱም አዕለውነ ኢንኩንቱም ሙእሚኒን፣ እውነተኛ አማኞች ከሆናችሁ እናንተ ናችሁ የበላዮች ይላል አላህ ስብሓነሁ ወተዓላ። ስለዚህ እውነተኛ አማኝነት ሲጠፋ ምን መጣ? በጭፍን የበላያችን ነው ብለ ተብሎ የታሰበን አካል በጭፍን መከተል መጣ። ከዚህም በመነሳት ስጃራ ያጭሳሉ። ከየት መጣ ስጃራ? የስጃራ መነሻው የት ነው? አይ አማንያን ከሆኑ አካሎች የመጣ ነው እንጂ ከሙስሊሞች የመጣ አይደለም። አስካሪ መጠጥ መጠጣት፣ ሴቶች ራቆታቸው መሄዳቸው፣ ሒጃብን ለቀው ሒጃብ በሚል ስም ደግሞ ዝም ብሎ ሒጃብ ባይሆን ዝም ብሎ በስመ ሒጃብ አንዳንድ ምን አለ መሰላችሁ ያንተን ስነ ልቦና አንዳንድ ሰዎች ያጠኑና ሒጃብን የሚወደዱና የሆነ አልባሳት ያመጡልሃል። እስላማዊ የሒጃብ ስርዓትን ማያሟላ ግን በስመ ሒጃብ ገበያ ላይ ይለቁታል። የሚያመርተው ሌላ አካል ነው፣ ስሙን ሒጃብ ብሎ ሰይሞታል። ሒጃብ እኮ ነው የተባለው ብለህ ገብተህ ያን ነገር መሸመት ውስጥ ትገባለህ ወዘተ። ይህ አግባብ አይደለም። በጭፍን መከተል የለብንም። እኛ መከተል አለብን በሸሪዓችን ነው፣ ቁርአንን ነው፣ ሐዲስን ነው። በቁርአን በሐዲስ የጉዳይ ምን ይመስላል የሚለውን ነው። ተመልከቱ፣ ሴት እህቶቻችን እናቶቻችን
ምስቶቻችሁንም ተመልከቱ። በሙሉ ሴቶችን ዙሪያ ስንመለከት አላህ ያዘነላቸውና የወደዳቸው ወደ ሐቁ መንገድ የመራቸው ሲቀሩ የሌሎቹ አለባበስ በመኮረጅ የመጣ ነው። የሀገር ባህልም አይደለም፣ ኢትዮጵያነትም አይደለም፣ እንደየጎሳና ብሔረሰባችንም የሚወክል አይደለም። ይህ አለባበስ ከምዕራባውያን የተኮረጀ ነው፣ ከፊልም የተኮረጀ ነው፣ ከድራማ ከሙሰልሰል የተኮረጀ ነው፣ ከቴሌቪዥን ውስጥ ከሚቀርቡት ተኮርጆ የተወሰደ ነው። ኢትዮጵያነትንም አይወክልም፣ የእኛንም ብሔር ብሔረሰብንም አይወክልም፣ እስላምንም አይወክልም። ይሄ ሁሉ የመጣው በምንድን ነው? በጭፍን ተከታይነት ነው። ጎጂ እንኳን ቢሆን ያደርጉታል። የሚገርመው ይሄ እኮ ነው፣ እየጎዳቸው ማለት ነው። ሴቶች ራቆታቸው ነው። ሴት እኮ ራቆታ መሄድ የለባትም፣ ቆዳዋ ስስ ነው። ራቆታ መሄድ የለባትም፣ ለአደጋ ትጋለጣለች። ራቆታን መሄድ የለባትም። ፀሐይ፣ አዋራ፣ ብርድ ሲፈራረቅ ይጎዳታል። እየጎዳትም ቢሆን ጭፍንነቷ ግን የሚጎዳትን ነገር እንድትቀበል ያደረጋት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን የሴቶች ብቻ አሁን ሰዓት ያለ ወጣቱንም ተመልከቱት። አሁንማ ከወጣትም አልፎ አዛውንትም ሳይገባበት አይቀርም። ያም የሱሪ አለባበስ አሁን ያለው ሱሪ ቃሪያ የሚባለው ሱሪ፣ ስኪኒ የሚባለው ሱሪ፣ ሌላም ስም ሊኖረው ይችላል። መቀመጫን የሚያሳይ ሰው ለብሰው ሰላት ሲሰግዱ ሰላት ሳይሆን የሚሰገደው ከሱሪያቸው ጋር ግብ ግብ የተያዙ ይመስለው። ሩኩ ይወርዳል፣ ከኋላ ሱሪ ይጎትታል። ስጁድ ይወርዳል፣ ሱሪ ይጎትታል። ቢጎተት አይጎተት እሱ እንደሆነ አይጎተት። ለምን እንዳይጎተት ተደርጎ ጉርድ ሆኖ ነው የተሰራው። በቃ ጭፍንነት ነው። ከየት የመጣው ይህን አለባበስ? የሀገርህ አለባበስ አይደለም፣ የሃይማኖትህ አለባበስ አይደለም፣ የብሔርህ አለባበስ አይደለም። ጭፍን የገደል ማሚቶነትህ ነው ይህን ልብስ ያለበሰ። ገበያ ላይ ያገኘው አንዱ ሲለብሱ አየ፣ ወይ በቴሌቪዥን ወይ በድራማ ወይ በፊልም ወይም አንድ ሆነ ዘመናዊ ተብሎ የሰለጠነ ነገሩ ሰልጥኖ ሳይሆን ሰይጥኖ ነውና ለብሶ ታየ፣ እሱም ተከተለው። ይህ ጭፍንነት ለአደጋ ይዳርገናል፣ ዲናችንን ይሰልብብናል፣ ዱንያችንም ጭምር ነው የሚሰልበውና የዚህ መነሻው ምንድነው ከተባለ ተሸናፊነት ነው፣ ቀሊል አይደለም። ተሸናፊነት ነው። ተጽዕኖ ስር ስለወደክ ነው። ሳይዘምትብህ መጥቶ ሳይሰብክህ እንደው በማየት ብቻ ስብክ ካደረገ ቀልብን ውስን ያደረገ ይህ የተሸናፊነት ስሜት ከውስጣችን ሊወጣ ይገባል። አንተ በሌሎች ላይ ተጽዕኖ ማድረግ አለብህ እንጂ አንተ ሙስሊም ሙሉ መመሪያ ያለ አንተ በምንም መልኩ በሌሎች ተጽዕኖ ስር ልትወድቅ አይገባም ነው። ወለይተና ይላል። ምን አለ ደግሞ ምን አለበት? ቀለድናሁም ይህ መከተል ቢሆን ኖሮ ፊል ሙኽተረዓቲ በፈጠራ ዱንያዊ በሆኑ ፈጠራዊ ነገራቶቻቸው ብንከተል እኮ እሰየው ነበረ። አልናፊዓ ጠቃሚ የሆኑ ለምሳሌ ከሱንዕ ጣኢራት አየርን ይሰራሉ፣ ኤርፕሌን አውሮፕላንን ይሰራሉ፣ መኪናን ይሰራሉ፣ የተለያዩ ቴክኖሎጂዎች አሉ። ምን አለ ያን ብንኮርጅ? ምን አለ እንዴት ይህን ሊሰሩ ቻሉ? እነሱ የሰሩትን እኔ እንዴት መስራት ምችለው? እንዴት ነው አውሮፕላን መስራት ምችለው? እንዴት ነው መኪና መስራት ምችለው? እንዴት ነው ይህን ነገር እኔ መስራት ምችለው? ለምን አልሞክርም የሚል ነገር ቢሆን ምንኛ ባማረ ነበረ። እሱን ግን አይደለም አንተ የምትከተለው ሲጃራ ማጨሳቸውን፣ ራቁት መሄዳቸውን፣ ማጨሳቸውን፣ መጨፈራቸውን፣ ዘፈናቸውን፣ ዳንሳቸውን፣ የአረማመድ ስታይላቸውን፣ የፀጉር አቆራረጥ ስታይላቸውን ይህን ነው የምትከተለው። ማይረባውን ገለባውን ጠቃሚ ነገሩንማ እነሱም አይሰጡህም። መቼ ያሳዩሃል? እነሱ መኪና እንዴት እንደሚሰራ አውሮፕላን እንዴት እንደሚሰራ በሚዲያ ያሳዩሃል እንዴ? አያሳዩም። ምን ነው የሚያሳዩ? እንዴት መባለግ እንደሚቻል፣ እንዴት መስረቅ እንደሚቻል፣ ሰውን እንዴት መግደል እንደሚቻል በፊልም ብለው ምንድነው ፊልም የሚያሳየው? የሰው አገዳደል ዘዴ፣ በዘዴ እንዴት መስረቅ ይቻላል፣ በዘዴ እንዴት ሴትን መጥለፍ ይቻላል፣ እንዴት መድፈር ይቻላል። ያን ነው ፊልም የሚያሳው። ሲገዳደሉ፣ የሰው ህይወት በርካሽ ሲጠፋ፣ ሲዘርፉ፣ አገር ሲወድም ይህንን የሚያሳዩ ፉዞ የሚያደርግ ጭንቅላትህን ዘፈንን፣ ጭፈራን ነው የሚያሳዩ እንጂ ዋና ቁም ነገርንማ ድብቅ አድርገው ነው የሚተገብሩት።
አንተም መች ብልጥ ሆነሃል? ብልጥ ብትሆን ኖሮ ማይጠቅመውን ትተህ የሚጠቅመውን ነገር ጎርጉረ ለማውጣት ነበር ሙከራ የምታደርገው። ያንማ ብትሄድ ኖሮ ምንኛ ባማረ ይላል። ወገይሪሃ ሚማ ዩፊዱና እንደ ግልም እንደ ማህበረሰብም እንደ ሀገርም የሚጠቅመውን ነገር ቢኮረጅ ምንኛ ባማረ ነበረ። ግን እንደ ዲንም ሚጎዳ እንደ ማህበረሰብም ሚጎዳ ብሎም እንደ ሀገርም ሚጎዳ የሆነውን መጥፎ ነገርን ነው ሰው የሚኮርጀው። ስለዚህ ጭፍን መኮረጅ፣ ጭፍን መከተል ለግልም ለማህበረሰብም ለሀገርም አደጋ ነው። ከሲሩ ምን ናሲ ብዙ ሰዎች ተቁሉ ለሁ እንዲህ ብለህ ስትላቸው ቃለ አላሁ ተዓላ ይህን ጉዳይ በተመለከተ እኮ አላህ ስብሓነሁ ወተዓላ እንዲህ ብሏል ብለህ ስትነግረው ወይም ቃለ ረሱሉሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ እንዲህ ብለው ተናግረዋሉ። አላህን አትፈራም እንዴ? የአላህን ቃል አትሰማም? የረሱሉን ቃል አትሰማም? ብትሰማ ይሻላል ተቀበል ብለህ ስትመክረው ፈየቁል እንዲህ ብሎ ይመልስልሃል። ጭፍን ተከታይ የሆነው ሰው ቃለ ሸይኽ ይላል። ኧረ እከሌ ሸይኽ እኮ እንዲህ ብለዋል፣ እከሌ ወልይ እንዲህ ብለዋል፣ እከሌ ቁጥብ አድባር፣ እከሌ ባለ ሀብት፣ እከሌ ባለባት፣ እከሌ ባለ ስልጣን እንዲህ ብሎ የለ እንዴ እያለ የአላህን ንግግር የረሱልን ንግግር ላለመቀበል በግለሰቦች ንግግር ይከራከረሃል። አለም የስመዑ ቀውለሁ ተዓላ እንዲህ አይነት ሰዎች በጭፍን የግለሰቦችን ንግግር እንደ ማስረጃ እያቀረቡ የአላህና የረሱልን መልእክት ላለመቀበል ይህን አይነት አካሄድ የሚሄዱ ሰዎች የሚከተለውን የአላህን ቃል አልሰሙንምን? ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ አምነናል፣ ሙስሊሞች ነን፣ ሙእሚኖች ነን፣ አላህን ተቀብለናል፣ ረሱልንም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በመሆናችሁ አምነን ተቀብለናል ብላችሁ ያላችሁ አማኞች ሆይ ላ ቱቀድሙ እንዳታስቀድሙ፣ ቅድሚያ እንዳትሰጡ በይነ የደይላህ በአላህ ከአላህ ፊት ለፊት ማንንም አታስቀድሙ፣ ወረሱሊህ እንዲሁም በአላህ መልእክተኛ ፊት ለፊት ማንንም አታስቀድሙ። አላህ እንዲህ ብሏል ከተባለ የሁሉም አባባል ውድቅ መሆን አለበት። ባለስልጣን ይሁን የሀገር መሪ ይሁን ባለባት ይሁን ባለሀብት ይሁን ወልይ ሼኽ ዓሊም ሙፍቲ ማንም ምንም ይሁን አላህ ከተናገረው በታችን መሆን አለባቸው። እንዲሁም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከተናገሩት በታችን መሆን አለባቸው። ይህን መመሪያ የሚሰማው ማን ነው? አማኝ የሆነ ሰው ነው። ጠብዓን ዲን ያለው ሰው ነው። ኢማን ያለው ሰው ነው። ሌላው አይቀበልም፣ የታወቀ ነው። ሌላው አይቀበልህም፣ ምንም ብትለው አይሰማህም። ኢማን ያለው ከሆነ ግን ሙስሊም ነኝ ካለ መከተል አለበት። ይህን ነው ይላል አላህ ሱብሓነሁ ወተዓላ። አይ ማለትም ላ ቱቀድሙ አታስቀድሙ ቀውለ አሐድን የማንንም ንግግር ዓላ ቀውሊላህ ከአላህ ንግግር አታስቀድሙት፣ ወረሱሊህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ንግግር አታስቀድሙት ይላል። ወቃል ኢብኑ ዓባስ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁማ እንዲህ ይላል በሆነ ጉዳይ ላይ ከሰዎች ጋር ሲነጋገር እንደ ማስረጃ እሱ አላህ እንዲህ ብሏል፣ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋሉ ብሎ ሲያቀርብላቸው እነሱ ደግሞ ዑመር እንዲህ ብሏል፣ አቡበክር እኮ እንዲህ ብሎ የለ እንዴ እያሉ ይከላከሉበታል። ለእንደዚህ አይነት ሰዎች ምን ብሎ ይላቸዋል? አቁሉ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም እኔ የአላህ መልእክተኛ እንዲህ ብለዋል ብዬ እያልኳችሁ ወየቁሉነ እነሱ ግን ይሉኛል እንዴ ቃለ አቡበክሪን አቡበክር እኮ እንዲህ ብሏል፣ ወዑመሩ ዑመር እኮ እንዲህ ብሏል ይሉኛል እንዴ? እሰጋላችኋለሁኝ ከሰማይ እንደ ድንጋይ በላ ወርዶ እንዳጠፋችሁ እሰጋላችኋለሁኝ ይላል ዓብዱላህ ብን ዓባስ። እንግዲህ ከነቢ እመት ውስጥ ከዑመርና ከአቡበክር ስዲቅ የበለጠ ማንም የለም፣ ማንም የለም። የትኛውም ወልይ የትኛውም ዓሊም ሙፍቲ ሼኽ ሳሊም ምን ማንም ከአቡበክር የሚበልጥ የለም፣ ከዑመር የሚበልጥ የለም። 100%። ዓብዱላህ ብን ዓባስ የአቡበክርን ስዲቅን ንግግር ከነቢዩ ንግግር ለማስቀደም በፈለጉ ሰዎች ይቃወማል።
እንዴት ትላላችሁ? አቡበክር ስዲቅ ከነብዩ በታች ነው፣ ዑመርም ከነብዩ በታች ነው። አቡበክር ስዲቅና ዑመር ከነብዩ በታች መሆናቸውን አብዱላህ ብን አባስ ከተናገረ ፈማ ባሉኩም ቢገይሪሂማ ከአቡበክር ስዲቅና ከዑመር ውጭ ያለ ማንም ከነብዩ ንግግር በላይ ሊሆን አይችልም፣ ከአላህ ንግግር በላይ ሊሆን አይችልም። ወቃለ ሻዒሩ አንዱ ገጣሚ እንዲህ ይላል ዩንኪሩ ዐለ ልሙሕተጂነ ቢከላሚ ሽዩኺሂም ሸይኾቻችን እንዲህ ብለዋሉ እያሉ እንደ ማስረጃ እንደ ሑጃ የሚያቀርቡ ሰዎችን ሲቃወም አቁሉ ቃለ አላሁ ቃለ ረሱሉሁ ፈቱጂቡ ሸይኺ እነሁ ቀድ ቃለ ምን ነካህ አቁሉ እኔ እያልኩሁ ቃለ አላህ እንዲህ ብሏል፣ ቃለ ረሱሉሁ የአላህ መልእክተኛ እንዲህ ብለዋል ብዬ እያልኩኝ ፈቱጂቡ አንተ መልስ ታመጣልኛለህን ሸይኺ እነሁ ቀድ ቃል የኔ ሼኽማ እንዲህ ብሏል እያልክ የአላህና የረሱል ላለመቀበል የሼኽ ንግግር ታቀርባለህ እያለ በመቃወም አቀርበዋል ይለናል። መርሐበን። እንግዲህ ይህ አካሄድ በእስላም በጣም እጅግ የተወገዘ ነው። ኢማሙ አሕመድ ረሒመሁላህ ምን ይላሉ? ላ ቱቀሊዱኒ እኔን በጭፍን እንዳትከተሉኝ። እስሐቅ እብን ራህወይንም ጓደኛቸው ነው፣ በጭፍን እንዳትከተሉ። የሕይ ብን መዒንንም ባልደረባቸው ትልቅ ዓሊሞች ናቸው፣ በጭፍን እንዳትከተሉ። እሳ ኹዙ ሚን ሐይሱ አኸዝና እኛ ከቀዳንበት ቅዱ። እኛ ከቁርአን ከሐዲስ ነው ወስድ የምንናገረው። ለምን አሕመድ እንዲህ አለ ትላለህ? እከሌ እንዲህ አለ አትበል። ቃለ አላህ በል፣ ቃለ ረሱሉላህ በል። እኛ የምናስተምራቸው ቃለ አላህ ነው ወቃለ ረሱሉላህ ነው። ከቀዳንበት ምንጭ ቅዱ። ለምንድነው ምንጩን ትታችሁ በአቋራጭ እኛ ያልነው የምታስተጋቡት? ቁርአንን አስተጋቡ፣ ሐዲስን አስተጋቡ ይላሉ። አራቱም አይማዎች ይህኑ መሰለ ሐሳብ ተናግረዋል። እኛን አትከተሉ፣ ቁርአንና ሐዲስን ተከተሉ። እኛ የተናገረው ንግግር ከቁርአን ከሐዲስ ከተጋጨ የእኛን ንግግር በስተጀርባ ጥላችሁ ቁርአንና ሐዲስን ተከተሉ ነው ብሎ ያስተማሩት። በአሁኑ ሰዓት ከሙስሊሙ እንደ ኢትዮጵያውያን ሙስሊም እየተፈለገ ያለው በተለይ ምዕራባውያን እየፈለጉ ያሉት ቃለ አላህን ለማስለቀቅ ከሙስሊሙ ቃለ ረሱሉላህ የሚለውን አባባል አስለቅቀው እከለ ሼኽ እንዲህ ብሏል፣ እከለ ሼኽ እንዲህ ብሏል የሚለውን አባባል እንድንገለገል ነው ምኞታቸው፣ ፍላጎታቸው፣ ድካማቸው፣ ልፋታቸው። ይህን ያሳኩ ቀን እስላምን አጠፋን ብሎ ያምናሉ። ለምን? ከምንጩ ጋር ያለያዩሃል። ይህን ዋናውን መስመር የሚያስተምሩህን አስተማሪዎችን ደግሞ የተለያየ የማጠልሻ ስም የማጥፋት ዘመቻ ያካሂዱባቸዋል፣ እንዳትከተላቸው ማለት ነው። ቃለ አላህና ቃለ ረሱላን ትተው እከለ ሼኾቹ የሚለውን አካሄድ እውነተኛ ሙስሊም ብሎ ያቀርቡልሃል። ከምንጩ ተለያይተዋላ፣ መስመሩን ለቀዋል። ስለዚህ ያ ጀማዓተል ኸይር ጭፍን ተከታዮች መሆን የለብንም። በተለይ አሁን ያለንበት ዘመን ሁሉም ብዙ ፊርቃ እየመጣ ያለበት ዘመን ነው። ሺዓ በእግር በፈረስ ሀገራችን ላይ እየሮጠ ያለበት ዘመን ነው። አሕባሽ በይሁዳዎች እየተነዳ በእግር በፈረስ እየሮጠ ያለበት ዘመን ነው። ሌሎችም እንደዛው ምን እናውቃለን ከበስተጀርባችን እንደሚሰራ ብዙ አለ። ለዚህ ሁሉ መድኃኒቱ ምንድነው? ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን የምትለዋ የቁርአን አንቀጽ ትበቃለች። አጥብቀህ ከያዝካት አምጡልኝ ማስረጃ፣ የምትናገረው እውነት ከሆነ በቃ አንተ የምትለው ነገር ትክክል ከሆነ አምጣ ከቁርአን ማስረጃ፣ አምጣ ከሐዲስ ማስረጃ። ይሄ በቂ ነው። ሺዓውም ይምጣ፣ አሕባሹም ይምጣ፣ ሌላም ይምጣ፣ በጀማም በግሩፕም በተለያየ ስም ይምጣ። ለምትለው አባባል ከቁርአን ጥቀስልኝ፣ ከሐዲስ ጥቀስልኝ። ከሌለ እኔ እናንተ አንገናኝም። ኸላስ እኔ ግለሰብ አላመልክም፣ እከሌ አላመልክም፣ ሼኽ አምላኪ አይደለሁኝም፣ ወልይ አምላኪ አይደለሁ። እኔ ማመልከው አላህን። የዛኔ አንተን ስም ያወጡልሃል። በቃ አንተ እንደዚህ ነው ይለዋል። ሺህ ጊዜ ስም ያውጡልህ፣ ልትረበሽ አይገባም በሚሰጡ ስያሜ።
ልትረበሽ አይገባም። የቂያማ ቀን አላህ ፊት ስትቀርብ በአቋምህ ትደሰትበታለህ፣ ትኮራበታለህ። በአቋምህ አላህ ከፍተኛ ደረጃ ይሰጥሃል። ሰዎች እንዲያመሰግኑ፣ ደረጃ እንዲሰጡ፣ ከተለያዩ ተቀጽላ ስሞች ነፃ እንዲያደርጉህ ብለህ ግን ቁርአንን ከለቀክ፣ ሐዲስን ከለቀክ ዱንያህም አኼራህም ይበላሻል። ዱንያህም አይበጅልህም፣ አኼራህም አይበጅልህም። እና ይህን አካሄድ እንደ መንሃጅ ቃለ አላህ እና ቃለ ረሱሉላህ የሚለውን አካሄድ የተወ ማይከተልን ጀማዓ በሙሉ ያበረታታሉ። የግድ በሶፊያ መስመር የመጣ ብቻ እንዳይመስላችሁ። የሶፊያውን መስመር በደንብ አድርጎ ሞቅ ብሎ እንዲሄድ ነው የሚፈልጉት። ለምን? ቃለ አላህን አይጠቀምም፣ ቃለ ረሱሉላህን አይጠቀምም። ሁሉም እከለ ሼኽ እከለሽ፣ ሁሉም የራሱን ሼኽ ነው የሚከተለው። እከለ ሼኽ ነው የሚለው። እነሱ ነው እርስ በርስ አይስማሙም። የአንዱ ሼኽ ከሌላ ሼኽ ጋር አይስማሙም። የዚህ ሼኽ ሙሪድ ከሌላው ሼኽ ሙሪድ ጋር አይስማሙም። ለምን? መበታተን ማለት እንደ ሽርክ የሚበታትን የሚከፋፍል ነገር የለም። ሙስሊሙን መበታተን መከፋፈል የሚቻለው በሙስሊሙ ውስጥ ሽርክን በማስፋፋት ነው። ሽርክን እንዴት ማስፋፋት ይቻላል? ከቁርአን ከሐዲስ ነጥሎ ሼኽ የሚለውን በማዳመቅ በማጋነን ብለው አምነውበታል፣ እየተጓዙበት ነው። ይህ በሱፊያው መስመር ይሳካል ብለው ያዋጣል ብለው እየተጓዙበት ነው። በዛም ብቻ አይደለም፣ አካሄዱ ቁርአንና ሐዲስን መተው እስከሆነ ድረስ ሰለፊያንን በሚለው መስመር ይገቡበታል፣ ገብተውበታል። በዛ መስመር ገብተው ቃለ አላህን እንዳይጠቀም ቃለ ረሱሉላህ እንዳይጠቀምንና የሰለፊይ ዑለማዎች ናቸው የሚባሉትን ብቻ እንዲጠቀም ያደርጉታል። እከለ ሼኽ እንዲህ ብለዋል፣ እከለ ሼኽ እንዲህ ብለዋል። ከዚያን የቡድን ስም ይወጣለታል። ይሄ ዑሰይሚኒ ይባላል። ዑሰይሚንን ተከታይ፣ እብን ባዝን ተከታይ፣ ሼኽ ሙቅቢልን ተከታይ፣ ሼኽ ረቢዕን ተከታይ፣ ሼኽ እከሌን ተከታይ፣ ሼኽ እከሌን ተከታይ ተብለው ይሄዳሉ። ለማስረጃነት ቃለ አላህን አይጠቀሙም፣ ወቃለ ረሱሉላህን አይጠቀሙም። የሚጠቀሙት ምንድነው? ሼኽ ነው። ይሄን ይፈልጉታል። ይሄንም አሁን ያዋጣን እኛ ሱፊያ የሚለው የግድ አይደለም። ለምዕራባውያን ሱፊያ የሚለው ግድ አይደለም። ከሱፊያ የሚፈልጉት ቁርአንና ሐዲስን መተዋቸውን ነው። ቁርአንና ሐዲስን እንደ ማስረጃነት የሚተው አካል ከሌላው አቅጣጫ ከመጣ እሰየው ይዞ መጋለብ ነው የሚፈልገው። ቁርአንና ሐዲስን ማስለቀቅ ነው። በዚህም በኩል እየሮጡበት ነው፣ እየጋለቡበት ነው። የቁርአንን ቀጽ ብትጠቅስ ምን ማለት ነበር? ሰለፊይ ማለት የነበረው ረሱልን መከተል ነው፣ ቁርአንን መከተል ነው፣ የረሱልን ሐዲስ መከተል ነው፣ ሰሃቦችን መከተል ነው። አሁን ግን እየሆነ ሁሉ ባይባልም ጥቂቶች ቢሆንም ለእስላም ጠላቶች ግን መጠቀሚያ መሳሪያ ሆነዋል። አውቀውም ቢሆን ሳያውቁም ቢሆን ያም የቱ ጋ ነው? ቁርአንን ለመረጃነት አለመጠቀማቸው፣ ሐዲስን ለማስረጃነት አለመጠቀማቸውና ለተኸላለፉበት ለተጋጩበት ጉዳይ እንደ ደሊል እንደ ማሳመኛ ነጥብ የሚያነሱት ሼኽ እከሌ እንዲህ ብሏል፣ ሼኽ እከሌ እንዲህ ብሏል። እኔ ሼኽ አልቀበልም ቁርአን አምጡልኝ ሲባል ስም ይሰጡሃል። እነሱ ስም ይሰጡሃል። ሼኽ እከሌ ሼኽን አትቀበልም፣ እከሌ ሼኽ አትቀበልም። እንካ እንግዲህ አንተ ስያሜ የሆነ ስም ይለጥፉብሃል። ከዛ ምን ሆነ? የሚፈለገው የሙስሊሞችን አንድነት መበታተን ተሳካ ማለት ነው። ተሳካ። በዚህ መስመር ይሁን በግራም በቀኝ ይሁን ሙስሊሙ እንዲበታተን፣ በግራም በቀኝም ይሁን ሙስሊሙ ቁርአንና ሐዲስን እንደ ማስረጃነት እንዳይጠቀም የሚያስደርግን አካሄድ እጅግ በጣም ያበረታታሉ፣ ይደግፋሉ፣ ይዶግማሉም ጭምር። ስለዚህ አንተ አላህ ስብሓነሁ ወተዓላ ፊት ቀርበህ ማታፍርበት፣ አላህ ፊት ቀርበህ ለምንድን ነው ይህን ያልተከተልከው የምትባለው? ቁርአንን ካልተከተልክ ነው፣ ነብዩን ካልተከተልክ ነው ሰለላሁ ዐለይሂ ወሰለም። ቁርአንና ሐዲስ እየተቀበልክ አላህ ፊት ቀርበህ እከሌን ሼኽ ለምን አልተከተልክም አላህ አይልህም፣ በፍጹም አይጠይቅህም። እከሌን ሼኽ ለምን አልተከተልክም? የእከሌን መንገድ ይሄ ሼኽ የሚባለው በሱፊያው መስመር ይሁን በሰለፊያው መስመር ይሁን እከሌ የሚባለው ለምን አልተከተልክም ብሎ አላህ አይጠይቅህም። አላህ የሚጠይቅህ ምንድነው? ቁርአን ለምን አልተከተልክም ነው። የነቢዩን መፈለግ መንገድ ሱናን ለምን አልተከተልክም ነው እንጂ በግለሰብ እከሌ የሚባል ለምን አልተከተልክም አይደለም። ስለዚህ ወንድሞች
ዋናው እዚህ ጋር መፍትሄው ምንድነው? ከጭፍን መከተል ከጭፍን ተቅሊድ ነፃ ለመውጣት በተለይ አሁን ባለንበት ዘመን ስላችሁ ሹብሃት በዲንህ ላይ ተጠራጣሪ እንድትሆን የሚያስደርጉ ነገራቶች እጅግ በጣም የተሰራጩ ባሉበት ሰዓት በተለያየ ሚዲያ በቴሌቪዥን በተለይ ሺዓ በቴሌቪዥን በዲሽ እጅግ በጣም የተሰራጨ ነው። ብዙ ጣቢያዎች አሏቸው ለቁጥር ያዳገቱ ተቆጥሮ ማያልቁ የህፃናት ፕሮግራም የወጣት ፕሮግራም በስፖርት ሽፋን በዜና ሽፋን በአረብኛ በእንግሊዝኛ በተለያየ ቋንቋ በጣም የተሰራጨ ነው። የዛን አንተ በመጽሐፍ ደረጃ እንደ ሀገራችን በመጽሐፍ በአማርኛ ተተርጉሞ እየተሰራጨ ነው ያለው። ይሄን እንዴት ነው መቋቋም የምትችለው? አህባሽ ልክ እንደዚሁ በሰፊው እየተሰራጨ ነው። እንዴት ነው መቋቋም የምትችለው? ሌላም የኛ ይሻላል የኛ ይበልጣል የነከለ ትክክል አይደለም የኛ ነው ትክክል እያልን በጣም ይጋልም። ምንድነው መፍትሄው? አንገትን ደፍተህ በምታምንባቸው በምታውቃቸው ዓሊሞች መቅራት ነው መፍትሄው። እነዚህ ዓሊሞች ሳይሞቱብህ ወይም ሳይለዩህ ቅራ፣ ወጥረህ ቅራ። ከቀራ ከነቃህ በቃ አንድ አባባል አለ። ብሪሌ ከነቃ አይሆንም ዕቃ አሉ። ምን ማለት ነው? ካወቅ ከነቃ ዕቃ አይደለም። ማንም እንደፈለገ አያሽከረክርም። ካላወቅ ካልተማርክ ግን ሁሉም እንደፈለገ ያሽከረክራል። ሁሉም እንደፈለገ ይወስድ ይከጅላል። ጃሂል መሆንን ካወቀ ይህም ፍርቃ ይከጅላል፣ ያም ፍርቃ ይከጅላል፣ ያም ይከጅላል። ከቀራ ካወቅሳ ማንም አይከጅልም። ለእያንዳንዱ ልኩን ስለምትነግረው ማለት ነው። እስከዛው ድረስ ግን ቀርተን ዓሊም ሆነን መከላከል እስክንችል ድረስ ረድም ማድረግ እስክንችል ድረስ አንድ ነገር እንዳትለቁ። ምን ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን ምትሉት ነገር እውነት ከሆነ አምጡ ማስረጃ ከቁርአን ከሐዲስ። መርሐበን ላ ተሩዱ ልሐቅ ሐቅን በምንም መልኩ ቢሆን ልንመልስ አይገባም። ሐቅ ነው፣ ልንቀበለው ይገባል። የግል ክብርህን ቢነካ የግሩፕህን ክብር ቢነካ የሼኽን ክብር ቢነካ ምንም ቢሆን ሐቅ ነው፣ የግድ ልትቀበለው ይገባል። ለቀድ አርሰለ ላሁ ሩሱለ በእርግጥም አላህ ስብሓነሁ ወተዓላ መልእክተኞችን ልኳል። ልናሲ ለሰው በሙሉ አላህ መልእክተኞችን ልኳል፣ ለሰው ዘር በሙሉ። ወአመረሁም አላህ ስብሓነሁ ወተዓላ የላካቸውን መልእክተኞችንም አዘዋል። ብዳዕወቲ ዳዕዋ በማድረግ ጥሪ በማድረግ ኢላ ዒባደቲላህ አንድ አላህን ብቻ እንዲያመልኩ፣ ወተውሒዲህ አላህን በአምልኮ ብቸኛ አድርጎ እንዲያመልኩት አላህ ስብሓነሁ ወተዓላ መልእክተኞችን ልኳል። ይሁን እንጂ ወላኪን አክሰረ ልኡመሚ እንዲህ ሆኖ ሳለ ግን አብዛኛው ህዝብ ከዘቡ ሩሱለ መልእክተኞቻቸውን አስተባብለዋል። ወረዱ ልሐቀ መልእክተኞቹ ይዘውት የመጣውትን ሐቅ አንቀበልም ብሎ መልሰዋል። አለዚ ዱዑ ኢለይህ እነሱ የተጣሩለት የሆነውን ሐቅ አንቀበልም ብሏል። ወሁወ ያም ሐቅ ምንድነው? አተውሒድ አላህን በብቸኝነት ማምለክ፣ በአላህ ላይ አለማጋራት። ማንም ይሁን ማንማት ነው፣ መላይካም ይሁን ነቢይም ይሁን ወልይም ሼኽም ሳሊሕ ማንም ይሁን በአላህ ላይ አለማጋራት ብለው አንድ አላህን ብቻ አምልኩ ብሎ ያስተማሩትን ትምህርት አንቀበልም ብሎ መልሰዋል። ፈካነ ዓቂበቱም እነዚያ መልእክተኞቻቸውን አስተባብለው ያስተማሯቸውን ተውሒድ አንቀበልም ያሉ ህዝቦች መጨረሻቸው ሆነ አደማር ውድመት ሆነ መጥፋት ሆነ። ቃለ ሰለላሁ ዐለይሂ ወሰለም የአላህ ስብሓነሁ ወተዓላ መልእክተኛ እንዲህ ብለው ይሉናል። ላ የድኹሉ ልጀነተ ጀነትን አይገባም መን ካነ የሆነ ሰው ፊ ቀልቢህ ቀልቡ ላይ ምስቃሉ ዘረት ሚን ክብሪን ናም ላ የድኹሉ አልጀነተ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጀነትን አይገባም መን ካነ የሆነ ሰው ፊ ቀልቢህ ልቡ ላይ ምስቃሉ ዘረትን የጎመን ዘር ፍሬ የምታክል እንኳን በጣም እምንት ትንሽ ነገር ማለት ነው። ሚን ክብሪን ኩራት ያለበት ሰው ጀነትን አይገባም አሉ። ثم قال ከዚያን አሉ አልክብሩ ኩራት ብሎ ማለት በጥሩ ለሐቂ ሐቅን መመለስ ነው። ወገምጡ ናሲ ሰውን መናቅ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ አንተ ሐቅ እየመጣልህ የመጣው ሐቅ ከኔ ሼኽ አይደለም በሚል ብቻ ሐቅ መሆኑን እያወቅ
ቁርአን ቀርቶ እየነገረ ሐዲስን እየቀራለህ ይህ ቁርአንና ይህ ሐዲስ የተቀራው ከኔ ሼኽ አይደለም በሚል ብቻ አልቀበል የምትል ከሆነ ኩራተኛ ነህ አንተ። خلاص ጀነትን አትገባ ኩራተኛ ነህ። ሐቅ ነው የቀረበልህ። ምን አይነት መጥፎ አመለካከት አለ መሰላችሁ? ሐቅ ከኔ ሼኽ ውጭ አይሆንም፣ የኔ ሼኽ ሁሉንም ሐቅ ያውቃል ብሎ መደምደም የተሳሳተ አመለካከት ነው። ይህ ማለት የኔ ሼኽ አይሳሳትም ያልክ ነው። ይህ ደግሞ ምንድነው? የነብዩን ሐዲስ ያስተባበልብሃል። ነብዩ ምን ብለዋል ሰለላሁ ዐለይሂ ወሰለም? ኩልኩም ኸጣኡን፣ ሁላችሁም ተሳሳቶች ናችሁ። ወኸይሩል ኸጣኢን አተዋቡን፣ ጥሩ ተሳሳች ማለት ተውበት የሚያደርግ ነው ብሏል። ይህን ሐዲስ የተቃወምክ ነው የኔ ሼኽ አይሳሳትም ስትል። ሁለተኛ ደግሞ የኔ ሼኽ ማዕሱም ነው እያልክ ነው። ከስህተት የጸዳ ነው ማለት ነብይ እያደረከው ነው፣ እንከን የለሽ እያደረከው ነው። ይሄ ደግሞ አይበቃ። ሰው ነው፣ ይሳሳታል፣ ሊረሳ ይችላል፣ ሊዘነጋ ይችላል፣ ሊመሳሰልበት ይችላል። ያንተ ሼኽ ብዙ ሐቆችን ሊያውቅ ይችላል። ሐቅ የተባለ ነገር ከኔ ሼኽ ውጭ አይሆንም ካልክ ግን አደጋ ነው። ስለዚህ ሐቅን ካገኘህበት ሐቅ መሆኑን አረጋግጥ እንጂ ሐቅ መሆኑ ከተረጋገጠ መቀበል ነው ያለብህ። ከየትም ይምጣ ሐቅ መሆኑን ግን እርግጠኛ መሆን አለብህ። የሐቅ መመዘኛው እከሌና እከሊት አይደለም። ሐቅ ነው። ከቁርአን ከሐዲስ ከመጣለህ ማለት ነው። በጥሩል ሐቂ ሐቅን አለመቀበል ማለት ረዱል ሐቅን መመለስ ማለት ነው። ገምጡ ናስ ማለት ኢህቲቃሩሁም ሰውን መናቅ ነው። አሁን ሐቅን ላለመቀበል መነሻ የሚሆነው ሐሳብ አንዱ ምንድነው? ሰውን መናቅ ነው። አንዳንድ ሰው በራሱ የእውቀት ችሎታ ይኮፈስና ከሌሎች የሚመጣን ነገር አልቀበልም ይላል። ከንቀት ማለት ሰውን ሁሉ ይንቃል። ዓሊም ማለት እኔ ነኝ፣ ተናጋሪ ማለት እኔ ነኝ፣ አዋቂ ማለት እኔ ነኝ፣ ተቆርቋሪ ማለት እኔ ነኝ፣ ዳዒ ማለት እኔ ነኝ፣ ከኔ በላይ ማንም የለም ለእስላም ብሎ ሁሉንም ዱዓቶችን ዑለማዎችን ይንቅና ከዛ በኋላ ከነሱ የሚመጣውን አካል ንግግር በሙሉ ይመልሳል። እሱ ስላልተናገረው ማለት ነው። በሙሉ አይቀበለው። ከሱ ቀድሞ የሆነ አንድ ሰው የሆነ ነገር ቢናገር ለምን ቀደመኝ ብሎ ከንቀት ሌላውን ከመናቅ የተነሳ አልቀበልም ይላል። ይሄም መስተካከል አለበት። የጀሃነም ከሚያደርግና ጀነትን ከሚያስከለክሉ ነገሮች አንዱ ነው። فعلى هذا ይህን ሐዲስ መስረት በማድረግ لا يجوز للمؤمن ለአንድ ሙእሚን አይበቃም أن يرد الحق حقን መመለስ አይበቃም። والنصيحة የሚቀርብለትን ምክር መመለስ የለበትም። حتى لا يتشبه بالكفار ከካሃዲዎች ጋር እንዳይመስል وحتى لا يقع في الكبر ኩራት ውስጥም በኩራት ወንጀል እንዳይወድቅ الذي يمنع صاحبه دخول الجنة ኩራት ያለበትን ሰው ኩራቱ ጀነት እንዳይገባ ይከለክለዋልና فالحكمة ጥበብ እውነት حق ضالة المؤمن የሙእሚን የጠፋ ንብረቱ ነች። أينما وجدها የትም ቢያገኛት التقطها ብድግ አድርጎ ያነሳታል። ولهذا يجب لازم سبال قديتا يونال قبول الحق حق مكبل من أي إنسان كان كمان من يوم سو بيهون حتى من الشيطان كشيطان كان بيهون قن حق مهونون متارقا قطبت نقر لنوري قبال بسو عدل متمزنو اكلي سلتنا اكلي حق يناقرال تقبل السنة يبالم يتناقروا حق لمهونو بمن تمزنه بقرآن بحديثنا من مزنو حتى من الشيطان كشيطان كان بويلان كشيطان يتناقرون أبو هريرة عندك برضي قصة يمتال عندك بلي عدرجوا نبيو الرجاجت أو لا تنجي شيطان سلتناقروا أيدلهم شيطان سلتناقروا أيدلهم أبو هريرة يتقبلوا نبيو جاهدنا الرجاجت حق مونو يزاني تقبل نبيو أتصدق ولا تقبله الرجاجات منور على البيت الرجاجات منه قرآن ويم حديثنا وهم بالنا بالزمن فقد ورد متطوال أن الرسول صلى الله عليه وسلم يا الله سبحانه وتعالى ملك تنيا ودع أبا هريرة حارسا أبو هريرة زبن يارجو تنبرة على بيت المال بجمجا بيت لاي فجاء سارق ليبا متأنا ليسرق متى يزاني فقبض عليه أبو هريرة يازو فجعل السارق يرجوه ليبا أبو هريرة مماس انتياز ويشكو ضعفه دكاما مونون تجرتنيا مونون ينقروا جمر فتركه أزنو لتو
ተወው ثم عاد مرة ثانية يوليبا دقام يمتى وثالثة سوستنيام جزي متى فقبض عليه أبو هريرة يازونا وقال له بلو ألو لأرفعنك إلى رسول الله صلى الله عليه وسلم ودى الله ملك تنيا وسدها اللو ألو فقال بلو ألو يمتى ليبا دعني توين فإني أعلمك آية إني أندت القرآن انكس أستمرها اللون من القرآن كقرآن إذا قرأتها اتشين القرآن انكس أنت كقرأت لا يقربك شيطان آيت أقاهم الصوان استمرها اللون لكك أن بقاله قال وما هي أبو هريرة ما نجو الصالو فالآية الكرسي قال الآية الكرسي آية الكرسي نجبلو نقروا فتركه أبو هريرة لو كتتمع سننبرو لككو وقص أبو هريرة على الرسول صلى الله عليه وسلم أبو هريرة تكبرت بزاو زم العالم هي حقنا أونت نبلو زم العالم الرقاقته لنبيو نقراتشو ما رأى يأيين هلو تاريخ ترك اللاتشو فقال له الرسول صلى الله عليه وسلم يا الله ملك تنيان ديالوت أتدري من تكلم إين سوس كان ستان ناقرين برو ما ندون أو كهالين ألوت إنه شيطان كونو صدقك يتناقر دقم أونتنو وهو كذوب السوق وشتام النوال نبي صلى الله عليه وسلم سلازي يتناقروا نقر أونت مرون يتصدقوت رسولنا صلى الله عليه وسلم انجي أسوس اللي تناقر دلم عندنا سوين حديث لمن مصر جاي تكمال إنه يتناقرك وحقنو حقا كمان نمكبل على به كشيطان بون نكبل على إياله وده قرآن وده حديث ساعة تملس بحقوراج منقد يسون نقر اندتكبلو إهن حديث عند مصر جاك أربلان أقبع بدلم يمرجع التكاكمو تككل يدلم يسمعه نقر بقرآن بحديث حق أنه ترقاقتونه مكبل على بينجي اكليس اللي تناقروا كشيطان كان تقبلوا تبلوا على بلو مكبل يمرجع التكاكمو تككل يدلم لأن التنكك يقبال بس ما نو مسراس والله درقن كتشفن تكتاينة الله يطبقن حقنا وكان منك كتل الله درقن تساستو كم ياساست الله يطبقن وصلى الله وسلم على نبينا محمد وعلى آله وسلم سبسكرايب بمرق بيتساب يهرو